የአርሰናል አሰልጣኝ ማን ነው? ኮሜንት ሴክሽን ነው ከኔ ጋር ነህ? ከአንቺ ጋር። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች፣ ዛሬ ፈታ ዘና የሚያደርጉ ቪዲዮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ በየቀኑ በየሳምንቱ ፈታ ዘና በሉ። ወደ ቪዲዮ በመጀመሪያ የምናየው ጃኒ ስለ ባሏ ስለ ፍቅረኛዋ ስኬት እንዲህ ታወራለች። ስሙ። አሁን አዶናይ በጣም አሪፍ ላይ ነው ያለው፣ እግዚአብሔር ይመስገን ኢንተርናሽናል ሆኗል። ግን ይሄ የመጣው ግን ራሱ ልፋት ነው። በቃ የሆነች ያደከመችው ነገር ነበረች። በዛው ደግሞ ተስፋ ቆርጦ ቢሆን የአሁኑን አዶናይ አታዩት ነበረ። ግን የሆነች ያለፋት የጨለማ ሰዓት ነበረች፣ የደበረው ሰዓት ነበረ፣ የደከመበት። በዛ ሰዓት ግን ጠነከረና አሁን ያለበት ቦታ ደረሰ። እግዚአብሔርም ረዳው። እኔ በጣም ነው ደስ ያለኝ ለሱ። ማርያምን በቃ አልገባችሁም፣ በጣም ደስ ብሎኛል። ሲጀምር የሰው ደስታ ያስደስተኛል። በቃ ያለበት ቦታ ደግሞ ይገባዋል፣ ይችላል። ከዚህ በላይ ነው የሚገባው የልጅ ኢንተርናሽናል። አሁንም መማር ያለባችሁ ነገር ቢኖር እንዳትሰሙ ወደፊት። በቃ ሰው ብዙ ያወራል። ተነሳህም፣ ወደቅክም፣ ሞትክም፣ ሄድክም፣ መጣህም በቃ ሰው ማውራቱ አያቆምም። እናንተ ወዴት ነው መሄድ ያለባችሁ? ወደፊት። ልክ ነው። ወደፊት ነው መሄድ ያለብን። ምንም ያህል ተስፋ የሚያስቆርጡ የሚያስለቅሱ የሚያሳዝኑ ብዙ ቀናቶች ቢኖሩም ተስፋ ባለመቁረጥ ወደፊት። ከሰሞኑ ሰልችቶኛል ምናምን ማነው አዶናይ ሰለቸን ምናምን የሚሉ ድምፆች ነበሩ። ዛሬ ደግሞ የገለበጠ ኮንተንት ነው ይዘው የመጣውና እስኪ እናያለን። አርሰናል አሰልጣኝ ማን ነው? የአርሰናል አሰልጣኝ አሁን ጃኒ ታውቃለች? እስኪ ኮሜንት ሴክሽን ነው ከኔ ጋር ነህ? አንቺ ጋር ልክ እንደኔው ማለት ነው። እኔ ስለ ጨዋታው ምናምን ማውቀው ነገር የለም፣ ግን በቃ ደጋፊ ነኝ፣ ግን ምንም ማውቀው ነገር የለም። አርሰናል ተሰልኩ በእንትን ነው የምጨፍረው በማይል ቀጣይ በራሴ ዲኤስቲቪ ነው ማየው። ሲረከቡ ማየት ፈልጋለሁ፣ ሲወስዱት በቃ ዛሬማ እንዴ ማድረግ አለብኝ። ስሙኝ፣ እኔ ራሴ የምለው ሰው አለኝ። አልፈልገውም። ተውኝም። በቃ ቻው። ሙሽሪት ማታ ደውልልሻለሁ። እሺ እንቀጥላለን። አባት እግሬን አልደከመህም? ቀኑ ሙሉ በሀሳቤ ስትመራ ይቅርታ አላስቸግር ፈልጌያለሁ። አባት ግን ስራ የለህም እንዴ?
ምንድን ነው ስሪ ዋሳው ይመጣ ይገባ ዘመን አቃሉ እያጸለተ ይቀጣ አስማተኛ ነው እንዴ? አንተም ባየው ቁጥር ሁሉም ነገር ይላል። እሺ አንድ ቀን ክላስ ስትቀር ማለት ነው። መውጣት አስጠላኝ። አንቺ ስለሌለሽ ምን እሰራለሁ ወጥቼ ምናምን ብዬ ራሱ ቁጭ ብዬ እልሻለሁ። ከዛ ሳምንቱ ክራሽ ናቲ በይ፣ ከዛ ይሄ ጓደኛው ዝርግርግ ጓደኛው ሚኪ በይ፣ ብቻ ብዙ ናቸው። ምን ተስኖት ምናምን አለ ቁጭ ብለው ማለት ነው። ዝም ብለው እየተቀላለዱ ምናምን ክላስ ውስጥ ምናምን ተቀምጠውሻል። ጥቄን ይዤ በቃ ዝም ብዬ ወሬያቸውን እየሰማሁ ምናምን አንዳንዴ እየሳኩ አንዳንዴ እያወራሁ ምናምን በቃ ያ ምን ተስኖት የሚባለው ገገበት ጓደኛው የሆነ ቀልድ ቀልድ አሳቀኝና ማለት ነው። ከዛ ምን በሆንልሽ ጥሩ ነው። አንደኛው አፍንጫዬ ወፍራም ነጭ ንፍጥ ወጥት ብሎ ግብት አላለ መሰልሽ? ወይኔ ወይኔ በቃ ተዋረድሽ። ቀስ ብዬ ጎብኝ ሌላ ቦታ ያዘብኝ ነው ብልሽ በቃ እንደሚያለገጡ እንግዲህ ከዛ ውጭ ወጣሁ ወደ ሽንት ቤት ገብቼ ጣጥቤ ምናምን ሁለተኛ አይናቸውንም አለ ቀጥ ብዬ ነው የምወጣው። የቀረውን ክላስ ማልጨርስም ብዬ ልወጣ ዲስል ይለኛል። ቦርሳዬ ስቲል እዛ ነው ያለው። ከዛ በቃ እንደምንም ተሳቅቄ ልወስድ ሲሄድ ጊዜ አሁን ስለኔ ነው እየተወራ ያለው። ከዛ ሌለ ነበረው በሩ ጋር ቆሜ ናቲ አንዴ ቦርሳዬን አቀብለኝ እላለሁ። ራስ ሻንሾ አንቺ ንፍጣ ባላለኝም መሰለኝ ዘሚኛለች። ከነገው ጀምሮ ትምህርት ቤት አልሄድም። ቀጣይ ዓመት ሌላ ሶስት ላይ ትፈልግ የመተካቸው። ይሄ ሁሉ ተረት በአንድ ቀን የሆነ ነው። እሺ አኒሜሽን ብለው ግን ውዴ በእኔ ላይ ቺት አድርገሽብኝ ታውቂያለሽ እንዴ? አንድ ጊዜ ታስታውሳለህ? ባንክ ብድር አልሰጥህም ያሉ ጊዜ የዛን ጊዜ የባንክ ማናጀሩ ጋር ወጣውና ብድሩን ፈቀደልን። እሺ ይሁን። ሁለተኛውስ? አንድ ጊዜ ደግሞ በጣም ታመ ከፍተኛ ሰርጀሪ ያስፈልገዋል ተብለ ወቅቱ ብር ስለሌለ ከሜዲካል ዶክተር ጋር ተኛውና ከዛ አንተን አከሙልኝ። እሺ እሱም ይሁን። ነፍሴን እኮ ነው ያተረፍሽልኝ። ሶስተኛውስ? የዛሬ 5 ዓመት ለከንቲባነት ስትወዳደር ለማሸነፍ 67 ድምፅ ያስፈልግሃል ነበር እና ያው እና ወደ 67ቱም እንትን ነው። ከባድ ከባድ። ከዚህ በላይ ቺት ማድረግ በዚህ ሰዓት እንትና ዴይላን ፔጅ ከአዶናይ ጋር ኢትዮጵያ ውስጥ እንዳለ ብዙዎቻችሁ ታውቃላችሁ። እናም የክልል ከተሞችም እንዲመጡ ኮንተንት ክሬተሮች እየጋበዙ ይገኛሉ። ከነዛ መካከል ጳውሎስ አንደኛው ነው። እስኪ ምኞቱም ከተሳካለት Welcome back Ethiopia. My name is Paulos Dammaqe from ባስኬቶ። እንግዲህ አዶናይ ዲላን ፔጅን ወደ ባስኬቶ ብታመጣ ደስ ይለኛል። ለምሳሌ ኮፒ ቡና አለ፣ ጀንጀብል አለ፣ ኮሮርማ አለ፣ ጤፍ አለ፣ በቆሎ አለ ወዘተ የመሳሰሉት ሁሉም ነገሮች ባስኬቶ ላይ ይገኛሉ። እንግዲህ ባጭሩ የጠቀስኩት ይሄን ነው። እንግዲህ ባስኬቶ የት ነው የሚገኘው ካላችሁ፣ ባስኬቶ ማለት ደቡብ ውስጥ የሚገኝ ሀገር። መምጣት ወደ ፈለጋችሁ ኢንቦክስ አድርጉልኝ። ባስኬቶን እንደሚያጎበኝ ተስፋ አደርጋለሁ። አዶና ኤን ላምፔጂ አራን ባስኬቶ ይመቻችሁ ጋይሶቼ። መሸባቴ በተቻለ መጠን የራሱን አገሩን አካባቢውን ለማስጠራት እየሞከረ ነው። ተሳክቶለት የዲላን ፔጅም ወደ ሀገሩ ወደዛ ሀገር ቢሄድ ትልቅ ምኞቱ ነው ለሱ። ደስ ይላል። ሁላችንም ባለን ነገር መጣር ነው ያለበት። ሰላም ወንድሜ፣ ምንድን ነው ሽቶ እዚህ አካባቢ?
ተፈለገማ ኧረ ወንድሜ ልትጸዳዳበት በእናትህ ራስ ስራ ላይ ነሽ። እሺ ዲላን ፔጅ ስለ ዲላን ፔጅ ብሩክ ኒውስ እየዘገበልን ጥሪ በመቀበል እንግዲህ በዛሬው ዕለት ወደ ኢትዮጵያ ለማምጣት መስማማቱን እንደምትመለከቱት በኮመንት መጥቶ ገልጾልኛል። እኔም ታዲያ ያሉትን ዲቴይል እና ዝርዝር ነገሮችን በውስጥ በሚሴጅ በኩል ልኬለታለሁ። We have the biggest news reporter in Ethiopia. We have the biggest news reporter. ለዚህ ጋር አህያ እሺ እንቀጥላለን። እና የምታውቁት አህያ ካለ ለኛ አሳውቁን፣ ወይም ደግሞ ጠንካራ አህያ ሰርቶ የሚያውቅ አህያ ካላችሁ አሳውቁን። እኛ ስራ አቁመን ያለ ነው። ስለዚህ አሳውቁን አህያ ካላችሁ። እንዴት ነው በአካባቢ አህያ የለም ብሮ? ምንድነው ይህን ሶሻል ሚዲያ ላይ መተህ አህያ ፍለጋ? በአካባቢው አህያ ነበር እኮ በአጠገብህም ነበረ አህያ በአጠገብህ ነበር፣ አላየህም እንጂ የአህያ ፍለጋ በሶሻል ሚዲያ ላይ አህያ አይደለም ግን ትክክለኛው ቪዲዮ አይዲያ። እሺ ናቲ ባርበር በመጨረሻም ተስፋ ባለመቁረጥ የዲላን ፔጅን ሊያገኘው ነው መሰለኝ። በልምነው በለኝ ወንድሜ፣ በልምነው በለኝ፣ ስነቃ ታውቃለህ በለኝ፣ ተኝተህ ነው በለኝ ወንድሜ። በመጨረሻ ማገኘ ከዚህ ልጅ የምንማረው ነገር ምንድን ነው? ተስፋ አለመቁረጥን ነው። ተስፋ ሳንቆርጥ የምንፈልገውን ነገር ማሳካት እንደምንችል። ይህ ማን ነው? አይሾስ ቤት ስመጣም ሙድ ተይዞበት ነበር፣ ሚም ስሰራለት ነበር። እንዲሁም ዲዲጂ ምናምን ያው ታዋቂ የሶሻል ሚዲያ ኢንፍሉዌንሰር ስመጡ ብዙ ጊዜ አቀባበል ለማድረግ ይሞክራል፣ ፀጉር ለማስተካከል ይሞክራል እና ሳይሳካለት ቀረ። ዲዲጂ ነው ምናምን የምልባለው እንደዚህ አገኝቶታል መሰለኝ። ከዚያም ይኸው አዶናይ ተገናኝተዋል፣ አገናኛቸው ምናምን። በቃ ተስፋ ለመቁረጥ ነው በህይወታችን። እንደዚህ አይነት ነገር የሆነ ነገር ስንፈልግ ያንን ነገር እስከምናገኝ ድረስ ተስፋ ሳንቆርጥ ወደፊት መቀጠል ነው ያለብን። ደስ የሚል ሞራል ሞቲቬት የሚያደርግ ቪዲዮ ነው። እሺ የዛሬውን ቪዲዮ በዚህ ያበቃን። በሌላ አዝናኝ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ።